ሌላኛው ነገር ደግሞ በጣም የነ አሜሪካ አጋር የሚባሉ ሀገራት አሉ። እንደምታውቁ የአውሮፓ ሀገራት የአሜሪካ አጋር ናቸው እና በዚህ የጦርነት ጊዜ ላይ እንደምታውቁት የሆርሙዝ ሰርጥን ለማስከፈት ጥረት ሲያደርጉ በነበረበት ጊዜ ዶናልድ ትራምፕ እርዳታ ፈልገው ነበረ ከአውሮፓ ሀገራት፣ ከዩናይትድ ኪንግደም፣ ከኔቶ አባል ሀገራት። ግን በምታውቁትና ያው ግልጽ በሆነ መልኩ ሁሉም የኔቶ አባል ሀገራት ራሱ ኔቶም ጭምር ለዶናልድ ትራምፕ ወታደራዊ ድጋፍ እንደማያደርግና ይህ ጦርነት የኛ ጦርነት አይደለም፣ መጀመሪያ ወደዚህ ጦርነት ስትገቡ አላማከራችሁንም፣ ስለዚህ አሁን ላይ ወደዚህ ጦርነት እኛ ልንገባ ልንሳብ የምንችልበት ምንም ምክንያት የለም በማለት ለነ ዶናልድ ትራምፕ ጀርባቸውን ሰጥተዋል። ይሄ እንግዲህ ባለፉት 75 ዓመት ሆኖታል ኔቶ ከሁለተኛ የዓለም ጦርነት በኋላ እንደዚህ አይነት መከፋፈል በዚህ ደረጃ በተለይ ዶናልድ ትራምፕ ስልጣን ላይ ከመሆናቸው አንጻር ማለት ነውና አስጊ የሆነና ኔቶን ሊሰነጥቅ ይችላል የሚል አይነት ነባራዊ ሁኔታ ተፈጥሮ አያውቅም። እርግጥ ነው ከዚህ ቀደም ለምሳሌ 2003 ላይ እነ ጀርመን እነ ፈረንሳይ የመሰሉ ሀገራት አሜሪካና ዩናይትድ ኪንግደም ኢራቅ ውስጥ የገቡበትን ዘመቻ ተቃውሞ ነበረ። በ1986 አካባቢ ላይ ሊቢያ ላይ የተከናወነ ድብደባን በጣም በርካታ ሀገራት ተቃውሞ እንደነበረ አይዘነጋም፣ የኔቶ አባል ሀገራት። የአሁኑን የተለየ የሚያደርገው ግን ምንድን ነው ካላችሁ ትራምፕ ናቸው ስልጣን ላይ ያሉት እና ትራምፕን በግልጽ ያው በተደጋጋሚ ከኔቶ አሜሪካን ሊያስወጡ እንደሚችሉ እየገለጹ ይገኛሉ። በቃ ከዚህ በኋላ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጋር ያለንን ግንኙነት ድጋሚ ማጤን አለብን የሚል አስተያየት እየሰጡ ነው። ይህ ጉዳይ በእርግጥም ኔቶ ሊሰነጠቅ ይችላል የሚለውን ስጋት ነው እየወለደ የሚገኘው። ታዲያ ዶናልድ ትራምፕ አሜሪካን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መለየት ማስወጣት ይችላሉ ወይ ከተባለ እንግዲህ መረጃዎች እንደሚያሳዩት ከሆነ በ2023 እንደ አውሮፓውያኑ አቆጣጠር የአሜሪካ ኮንግረስ የትኛውም ፕሬዝዳንት አሜሪካ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ላይ እንዳትለይና ማንም የፕሬዝዳንት ውሳኔ አሜሪካን ከኔቶ እንዳያስወጣ ማድረግ የሚችልበትን ኮንግሬሽናል ድጋፍ ካላገኘ በቀር የኮንግረሱን ድጋፍ ካላገኘ በቀር ያንን ማከናወን እንዳይችል ማድረግ የቻሉበትን አይነት ህግ አጸድቀዋል። ነገር ግን ያንን ቢያጸድቁም ዶናልድ ትራምፕ ምን ማድረግ ይችላሉ ማለት ነው? ማለት ፎርማሊ አሜሪካን ከኔቶ ማስወጣት አይችሉም። ኢንፎርማሊ ግን ለምሳሌ ያክል አሜሪካ የምታከናውነውን ወታደራዊ እርዳታ እንድታቆም ማድረግ፣ ወታደሮቿን ከተለያዩ የአውሮፓ ሀገራት መሰብሰብ፣ የኢንተለጀንስ መረጃዎችን ከሌሎች የአውሮፓ ሀገራት የኔቶ አባል ሀገራት ጋር አለመጋራትና በዚህ ሂደትም ደግሞ ምናልባት አንድ የኔቶ አባል ሀገር በሌላ ጠላት ቢጠቃ ያው ሁሉም ሀገራት እኛ እንደተጠቃን ይቆጠራል በሚል እንደሚገቡ ይታወቃልና እሱን ነገር ሊያስቆሙና ሌላው የኔቶ አባል ሲጠቃ አሜሪካ ምንም ሳይመስላት እንድትቀጥል ሊያደርጉ ይችላሉ። ይሄ ሂደት ኢንፎርማሊ ሊያስቆሙ የሚችሉበት አይነት መንገድ ነው። ነገር ግን ፎርማሊ ኮንግረስ የግድ ድጋፍ ካልሰጣቸው የማከናወን አለመቻላቸው ብቻ ነው አሁን ተስፋ ሊሆን የሚችለው። ነገር ግን ያው እምነቱ ተሸርሽሯል። እንደምታውቁት እምነት ተሸርሽሯል ማለት አሁን የኔቶ አባል ሀገራት አሜሪካ ጥላ ልትወጣ እንደምትችል አስበው በተለይ የአውሮፓዎቹ የአውሮፓ ኔቶ ለማቋቋም ጥረት እያከናወኑ ነው። የራሳቸውን እነ ፈረንሳይ የኒክሊየር አምብሬላ ብለው ጥረት ጀምረዋል። ለአውሮፓዎቹ ጥበቃ የሚያደርግ ያው የኒክሊየር አምብሬላ እንደምታውቁት በአውሮፓ ሀገራት መካከል ኒክሊየር ያላት ፈረንሳይ ብቻ ነች እና ያንን ለሌሎቹም መጠበቂያ ላድርገው እያለች ነው። ይሄ ጉዳይ እንግዲህ እምነቱ መፈረካከሱንና ኔቶና ትራምፕ አሁን በስጋት ውስጥ መሆናቸውን የሚያሳይ ጉዳይ ነው ማለት ነው። ሌላኛው አሜሪካ ከኢራን ጋር ጦርነት ውስጥ ከገባች በኋላ አጣች ሊባል የሚችለው ነገር በአረቡ ዓለም ሀገራት የገልፉ ሀገራት በአሜሪካ ላይ ያላቸውን መተማመን እንዲሸረሸር ማድረጉ ነው። እንደምታውቁት በአሜሪካና በአረብ ዓለም ሀገራት መካከል እንደ ሳውዲ፣ እንደ ዩናይትድ አረብ ኤምሬት፣ ኳታር፣ ኦማን የመሳሰሉት ሀገራት ጋር አሜሪካ ያላት አጋርነት አንድ ነገርን መሰረት ያደረገ ነው። በ1970ዎቹ በሳውዲና በአሜሪካ መካከል የተፈረመውን በሚስጥር የተፈረመውን የፔትሮ ዶላር ስምምነት ትላንት ነግሬያቸዋለሁኝ። ያ ስምምነት ያው ሳውዲ አረቢያ ነዳጇን ከሸጠች በኋላ በአሜሪካ ዶላር ከሸጠች በኋላ ያገኘችውን ዶላር ወደ አሜሪካ ኢንቨስት እንደምታደርገው በብድር መልክ ኢንቨስት እንደምታደርገው ሁሉ አሜሪካ በምላሹ እንድሰጣቸው ይጠበቃል። የሴኩሪቲ የደህንነት ዋስትና እንድጠብቃቸው ይጠበቃል ማለት ነው። ታዲያ በዚህ ከኢራን ጋር በተገባበት ጦርነት ግን አሜሪካ የአረቡን ዓለም ሀገራት መጠበቅ እንደማትችል አሜሪካ እነዚህን ሀገራት ለመጠበቅ አቅሙ እንደሌላት ምክንያቱም ከኢራቅ ጀምሮ እነ ኳታር፣ እነ ኩዌት፣ ሳውዲ አረቢያ፣ ኦማን፣ ዩናይትድ አረብ ኤምሬት ሁሉም በዚህ ቀጠና በገልፉ ቀጠና ያሉ ሀገራት ሁሉ በኢራን ተከታታይ የሆነ ጥቃቶች በጣም ከፍተኛ ጉዳት ደርሶባቸዋል። የውሃ ዲስታሌሽን ሴንተርስ የሚባሉት ጭምር አደጋ ውስጥ የሚገቡበት ሁኔታ ተፈጥሯል። በምን ምክንያት? በዚህ ጦርነት ምክንያት። ስለዚህ እነዚህ ሀገራት አሁን እኮ አንደኛ አቋማቸው ጦርነቱ ቶሎ ይቁምልን የሚል አይነት በጋራ ሆነው እንቅስቃሴ የመጀመር ሐሳብ አለ የሚባለው ለዚህ ነው። ቢኮዝ አሜሪካ እጠብቃቸዋለሁ ብላ ከነሱ ጋር ስምምነት አድርጋ የነሱን ዶላር በቀጥታ ወደ እሷ ባንክ እንዲያስገቡ ብታደርግም በተግባር በተጨባጭ ግን ከኢራን ጥቃት አልጠበቀቻቸውም።
ኢራን ስጋት ሆናባቸዋለች፣ ስጋት ደግናለች። እንዴት ነው ከዚህ በኋላ በሚኖር ጊዜ እነዚህ የአረቡ ዓለም ሀገራት የገልፉ ሀገራት አሜሪካን ደህንነታችንን ታስጠብቅልናለች ብለው ተማምነው የሚቀጥሉት? ስለዚህ በዚህ በኢራኑ ጦርነት ጋር የተገባበት 7 ሳምንት በሞላው ጦርነት ሌላው አሜሪካ አጡ ሊባል የሚችለው ጉዳይ ይሄ የአረቡ ዓለም ሀገራት በአሜሪካ ላይ ያላቸው መተማመን መሸርሸሩ ነው። ከዚህ ጋር ተያይዞ እንደ ቻይናና እንደ ሩሲያ የመሰሉ ሀገራት ደግሞ የአሜሪካን ደካማ ጎን ስስብልቷን መለየት የቻሉበት ጦርነት ነው። ምክንያቱም እንደ ኢራን የመሰለ ሀገር ባለፉት በርካታ ዓመታት በከባድ የኢኮኖሚ ማዕቀብ ውስጥ የመጣ ሀገር አሜሪካ ላይ በዚህ ደረጃ አደጋ መደገን፣ ስጋት መደገን የሚችልበት አይነት ነባሪያ ሁኔታ በግልጽ ስለታየ ከዚህ የተማሩት ቻይናና ሩሲያ ደግሞ በቀጣይ ሌላው ጥረት ከአሜሪካ ጋር ቢፈጠር ምን ማድረግ እንዳለባቸው ጭምር ይሄ ጦርነት አስተምሯቸዋል ሊባል ይችላል። ስለዚህ የዚህ ጦርነት ሌላው አሜሪካ ላይ አደረሰ ሊባል የሚችለው ኪሳራ የአሜሪካን ስስብልት ዊከስት ፖይንቷን በግልጽ ለነ አሜሪካ አጋልጦባቸዋል ይባላል። ሌላኛው አሜሪካ በዚህ ጦርነት ላይ አጣች ከተባለ ሊገለጽ የሚችለው ነገር ነው። ሆርሙዝ ሰርጥን በኢራን ላይ ዘግተናል ሲሉ ኢራን ምን አለች? የቀይ ባህርን እዘጋዋለሁ አለች። ማድረግ ደግሞ ትችላለች። ከእስራኤል ጋር በነበረው ጦርነት የሀውቲ ቡድን እንዴት እስራኤልን አደጋ ውስጥ አስገብቶ የቀይ ባህርን ቀጠና እንዴት እንደዘጋ የምናስታውሰው ነው። ቀይ ባህርንም መዝጋት ይችላሉ። እነሱ ስለ ሆርሙዝ ሰርጥ ሲያስቡ እነ ትራምፕ፣ ኢራን ደግሞ ስለ ቀይ ባህር ጉዳይ አመጣች። የሌቨሬጅ ጉዳይ የመደራደሪያ ነጥቡ ጉዳይ አሁንም በማን ነው? በኳሷ ያለው በኢራን እጅ ነው። ዛስ ዋይ ኢራን ስትራቴጂካሊ አሸንፋለች የሚባለው ማለት ነው። እና በድርድር ሂደቱ ላይም ፍላጎቷን ከማክበር ወደኋላ ላይሉ እንደሚችሉ ነው በመገለጽ ላይ የሚገኘው። ለማንኛውም ዛሬ ከተሰማ ቤት ጉዳዮች መካከል ይሄኛው ነው። በተለይ የእስራኤል እና የሊባኖስን ጉዳይ በተመለከተ ዝርዝር መረጃ ከፈለጋችሁ ከትላንት በስቲያ የሰራሁት ቪዲዮ አለ። እሱን መለስ ብላችሁ ልትመለከቱ ትችላላችሁ ማለት ነው። አብራችሁ ስለነበራችሁ በጣም አመሰግናለሁ። ቻናሉን ሰብስክራይብ ማድረጋችሁ እንዳይዘነጋ። ሬሲቲ ፖስት ላይ ነፃነት ላቀው በዚህ መልኩ በየዕለቱ ከእናንተ ጋር ቆይታ ያደርጋል። መልካም ጊዜ ይሆንላችሁ።